በጌታ የተወደዳችሁ ቅዱሳን የህይወት መሪ ኢየሱስ ዓለም አቀፍ የጸሎት የትምህርትና የወንጌል ስርጭት ቻናል ተከታታይ ሆናችሁ ሁሉ እንደምን አላችሁ? እኔ ደህና ነኝ። ወንድማችሁ ቸሬ ነኝ። ያው እንግዲህ ተከታታይ ትምህርት እንደጀመርን የሚታወቅ ነው። ዛሬም ደግሞ ትላንትና ከጀመርነው ያየን ከነበርናቸው ነጥቦች ላይ ዛሬ ላይ ለመቀጠል አንዳንድ ነገሮችን ፈልጌ ነው። ያው እንግዲህ እየተማርን ያለነው አዲስ ኪዳን ክፍል 2 ነው። አዲስ ኪዳን ክፍል 2 አብዛኛውን ጊዜ በሐሰት አስተምሮት ላይ እንደሚያቀነቅን በዚያ ዙሪያ ላይ በብዛት እንደሚተርክ ያለውን ነገሮችን ተናግረናል፣ አይተናልም። ደግሞ የሐሰት አስተምሮቶች እንዴት ይነሳሉ፣ ከየት ይነሳሉ የሚለውን ነገር በአጭሩ ለማየት ሞክረናል። የሐሰት አስተምሮቶች ከውጭም ከውስጥም ይነሳሉ። ዛት ሚንስ ከቤተ ክርስቲያንም ይሁን ከቤተ ክርስቲያን ውጭ ሊነሱ ይችላሉ። የሐሰት አስተምሮቶች መንስኤዎች ምንድናቸው፣ ምክንያቶች ምንድናቸው የሚለውን ደግሞ በመናይበት ሰዓት ላይ ከክርስቶስ ፈቃድና ሐሳብ ውጭ የሚደረጉ የትኛውም አይነት አስተምሮቶች ሁሉ የሐሰት አስተምሮቶች ናቸው። ሌላው ደግሞ እንደገና ጣዖትን ማምለክ፣ ዝሙት፣ ሌላም እግዚአብሔር ሐሳብና ፈቃድ ውጭ የሚደረጉ ነገሮች ሁሉ ምንድናቸው ማለት ነው? የሐሰት አስተምሮቶች ናቸውና የሐሰት አስተምሮቶች መጀመሪያም የነበሩ አሁንም ደግሞ ያሉ ለወደፊትም የሚኖሩ ናቸውና ያንን ግን መቀነስ እንችላለን። በምን? እውነተኛ ከሆነው ከእግዚአብሔር ቃል ጋር በማነጻጸር እውነተኛውን የእግዚአብሔርን ቃል በማጥናት በማየት መቀነስ የምንችልባቸው ሁኔታዎች አሉ። ሌላው ደግሞ ከዚህ ከሐሰት አስተምሮት ጋር ተያይዞ በመናይበት ሰዓት ላይ በብዛት ሃይማኖተኞች ለሐሰት ትምህርት መንስኤ ሆነው የሚቀጥሉ ናቸው። ሐዋርያ ጳውሎስ ለቤተ ክርስቲያን ደብዳቤ በጻፈበት ወቅትም የነበሩ ናቸው። እነኚህ እምነቶች ሃይማኖተኞች ወይም ደግሞ ሃይማኖቶች ያኔም የነበሩ እምነቶች ናቸው። ሐዋርያ ጳውሎስ ያኔ ለቤተ ክርስቲያን ደብዳቤ ጽፎ ነበር። ደብዳቤ በጻፈበት ወቅት ላይም የነበሩ እነኚህ እምነቶች ናቸው። ትላንትና ያው እንግዲህ ለማየት ሞክረናልና እነኚህ ሃይማኖቶች ተብለው የነበሩ ያኔ ሐዋርያ ጳውሎስ ደብዳቤ ለቤተ ክርስቲያን በጻፈበት ሰዓት ላይ ሃይማኖተኞች ተብሎ የነበሩ ሃይማኖቶች የግሪክ ሮማውያን ተፈጥሮን የሚያመልኩበት ሁኔታ ነበር። ሌላው ደግሞ የነገስታትን አምልኮ የሚያመልኩበት ሁኔታ፣ ሌላ ምስጢራዊ ሃይማኖት፣ ሌላ ደግሞ አስመታዊ ወይም ደግሞ የመናፍስት አምልኮ፣ ሌላው ደግሞ ይሁድነት ወይም ደግሞ የአንድ አምላክ አምልኮ ናቸው ብለን ትላንትና በሰፊው ስላየን ዲፕሊ እዛ ጋር አልገባም ማለት ነው። ሌላው ደግሞ ከዚህ ጋር ተያይዞ መጽሐፉን ሐዋርያ ጳውሎስ ከጻፋቸው ከ13ቱ መልእክቶች ከሮሜ እስከ ራእይ ያለውን እናያለን ብለናል። ከሮሜ እስከ ራእይ ያለውን ደግሞ ለምን እንደምናይ አስፈላጊነቱን ትላንትና አስቀምጠን ነበር። የተወሰኑ ነጥቦችን ከሐሰት አስተምሮት ጋር ከነኛ ጋር ተያይዞ ያሉትን ነገሮች የሚል ነገር አስቀምጠናል። ዛሬ ደግሞ በዝርዝር 5 ወይም ደግሞ 6 ነጥቦችን አስቀምጣለሁ። እነኚህን መማራችን ለምን ያስፈልጋል ለሚለውን አስቀምጣለሁ። ከነኚህ ውስጥ አንደኛ በምንማርበት ሰዓት ላይ እያንዳንዱን ሮሜን፣ ሌሎችንም እነ ኤፌሶንንም እነ ቆሮንቶስንም እነ ገላትያንም በምንማርበት ሰዓት ላይ ይሄንንም በምንማርበት ሰዓት ላይ ለምን ያስፈልጋል መማሩ፣ ለምን ያስፈልጋል ማወቁ፣ ለምን ያስፈልጋል ለሚለው ከሐሰት አስተምሮቶች እንዳለ ሆነው ተጨማሪ ይሄን ትምህርት በምንማርበት ሰዓት ላይ በጊዜው የነበሩ ሁኔታዎችን፣ ችግሮችን ለማወቅ ስለሚያስፈልግ ነው። ሌላው ደግሞ ሁለተኛው የመልእክቱ ጭብጥ ሐሳብ ምን ለማለት ነው፣ እንዴት ነው የሚለውን ነገር ለማወቅ የሚያስፈልግ ነው። ሶስተኛ ደግሞ ለችግሮች የተፈለገው መፍትሄ በጊዜው ምን ነበረ፣ ምን መፍትሄ ተፈልጎ ነበር። ችግሮች አሉ። ሮሜ በመጽሐፍ በሚጻፍበት ሰዓት ላይ የነበሩ ችግሮች ነበሩ። ለችግሮች ደግሞ የተፈለገው መፍትሄ ምንድነው የሚለውን ነገር እንድናውቅ የሚያደርግ ነው። ሌላው ደግሞ ይህንን ትምህርት በምንማርበት ሰዓት ላይ ለህይወታችን የተረዳነው ነገሮች አሉ እና እነኚህ የተረዳናቸውን ነገሮችን
በትክክል ለማወቅ ይረዳል ማለት ነው። በህይወታችን የተረዳን ነገሮች ይኖራሉ። እነኚህ የተረዳናቸው ነገሮች ምን ምን እንደሆኑ እንዴት ተረዳን የተረዳንበትን አግባብ የምናይበት ነው የሚሆነው። ሌላው ደግሞ ይሄንን ትምህርት መማራችን 13ቱንም መጽሐፍቶችን መልእክቶችን ወይ ደብዳቤዎችን ማወቃችን ለኛ ምን ይጠቅማል ወይ ደግሞ ለዛሬዋ ቤተክርስቲያን የሚሰጠው አስተምሮት ምንድነው የሚለውን ነገር በዝርዝር እንድናውቅ የሚያደርግ ነው። ለምሳሌ ለዛሬዋ ቤተክርስቲያን በኤፌሶን ይሁን በሮሜ ይሁን በገላትያ በእነኚህ መካከል ላይ የነበረውን ትምህርት ወይም ደግሞ አስተምሮት ያገኘንበትን አስተምሮት መካከል ላይ ያገኘንባቸውን ጥቅሞችን በዝርዝር እንድናውቅ የሚያደርግ ነው። ሌላው ይሄንን ትምህርት በመተማርንበት ሰዓት ደግሞ መጨረሻ አካባቢ ላይ ደግሞ የሆነ ማጠቃለያ ሐሳብ ይሄ ማለት ለካ ይሄ ነው ብለን ለምሳሌ ሮሜ ማለት ለካ የተጻፈበት ዓላማ ይሄ ነው፣ ሐሳቡ ይሄ ነው፣ ማንነቱ ይሄ ነው ብለን በዝርዝር በጥልቀት ካወቅን በኋላ የሆነ ማሰሪያ ሐሳብ ወይም ደግሞ የጋራ ማጠቃለያ የሆነ ነገር እንድናገኝ እንኳን ስለሚጠቅመንና ከዚያ ደግሞ በመቀጠል ደግሞ በትክክል ይሄንን ትምህርት ከተማርን በኋላ ሌሎች ያልዳኑት ሰዎች ላልዳኑት ሰዎች ይህንን ወንጌል ወይም ደግሞ የወንጌል ኃይል እንድናደርስ የሚያደርሰን ነገር። ሌላው ደግሞ በአዲስ ኪዳን ክፍል 2 ላይ የተማርናቸው መልእክቶችን ለመተርጎም ይረዱናል ማለት ነው። እንዴት ነው መልእክት ይተረጎማል የሚለውን ሐሳብ ምናልባት ልታቀርቡ ትችላላችሁ። መልእክቶቹ ይተረጎማሉ። እንዴት ነው የሚተረጎሙት ብለን በምናይበት ሰዓት ላይ ከወቅት ከጊዜ ከሁኔታ ጋር ተያይዞ ያሉትን ነገሮች ናቸው። ለምሳሌ ከሁኔታ ጋር ለሚለው ደራሲው ወይም ደግሞ ጸሐፊው መልእክቱን እንዴት ጻፈ፣ ያነሳሳው ደግሞ መልእክቱን ለመጻፍ ምንድነው፣ ታሪካዊ ዳራ ማለት በጊዜው የነበረውን እንደገና ደግሞ ይህንን እንዲጽፍ ያነሳሳው ጸሐፊው ለምሳሌ ሐዋርያ ጳውሎስ ነው። ሐዋርያ ጳውሎስ እነኚህ መልእክቶችን በሚጽፍበት ሰዓት እንዲጽፍ ያነሳሳቸው ነገሮች ምንድናቸው የሚሉ ነገሮችን በዝርዝር የምናያቸው ናቸው። ይሄንን ደግሞ ያነሳሳቸው ነገሮች ምንድናቸው ብለን ለማወቅ ከተፈለገ የሚያስፈልገው ምንድነው ማለት ነው? ታሪካዊ ዳራውን ማወቅ ያስፈልጋል። ታሪካዊ ዳራውን በምናይበት ሰዓት ደግሞ በጊዜ የነበረውን የፖለቲካ ሁኔታ፣ የባህል ሁኔታ፣ የኢኮኖሚ ሁኔታ ከዚህ ቀደም ደግሞ የነበረውን እና አሁንም ሊኖር የሚችለውን የሚያስረዳውን ታሪካዊ ዳራ በትክክል ማወቅ ያስፈልጋል ማለት ነው። ሐዋርያ ጳውሎስ አሁን ለምሳሌ በምናይበት ሰዓት ላይ በኤፌሶን ላይ ሆኖ ለቆሮንቶስ ቤተክርስቲያን ደብዳቤ ጽፎ ነበር። ለምን እንዲህ ሆነ የሚለውን ስንመለከት ታሪካዊ ዳራውን ማየት ያስፈልጋል። እና ታሪካዊ ዳራን የምናየው ለምንድነው ከተባለ እሺ አሁን ሐዋርያ ጳውሎስ የነበረው ያኔ በኤፌሶን ነው። በኤፌሶን ሆኖ ለቆሮንቶስ ቤተክርስቲያን ደብዳቤ ጽፏል ከተባለ እንዴት ጻፈ? ለምን ጻፈ? እና በኤፌሶን ሆኖ ለምን ለቆሮንቶስ ጽፏል? ቆሮንቶስ ላይ ለምን ሆኖ አይጽፍም? ለቆሮንቶስ ቤተክርስቲያን ለመጻፍ ከፈለገ ለምን በቆሮንቶስ ላይ ሆኖ አልጻፈም? እንዴት ኤፌሶን ላይ ሆኖ ለቆሮንቶስ ጻፈ የሚለውን እነኚህ ነገሮች በምናይበት ሰዓት ላይ ቀጥታ ዲፕሊ ማየት ያለብን ምንድነው ማለት ነው? ታሪካዊ ዳራውን ያን የጻፈበትን ሁኔታ የሚያሳይ ነው ማለት ነው። ታሪካዊ ዳራ ማየት ተገቢ ነው ማለት ነው። ይህንን ደግሞ በምናይበት ሰዓት ላይ እንደ መልስ ሆኖ የሚያገለግለው ምንድነው ከተባለ ሐዋርያ ጳውሎስ በሁለተኛ ሚስዮናዊ ጉዞ ላይ መጨረሻ 1 ዓመት ከግማሽ በቆሮንቶስ ቆይቷል። ወንጌልንም ሰብኳል፣ የደህንነት ትምህርትንም አስተምሯል። ወደ ኤፌሶንም ይሄዳል። እናም ሐዋርያ ጳውሎስ በኤፌሶን ሆኖ ነው ለቆሮንቶስ ቤተክርስቲያን የጻፈው። ያኔ የነበረውን ቆይታውን ጊዜ ጨርሶ ወደዛ በሄደበት ሰዓት ነው በኤፌሶን ሆኖ ነው ለቆሮንቶስ ቤተክርስቲያን የጻፈው። እና እያገለገለ ለሄደባቸው ለየትኛቸውም ቤተክርስቲያኖች ደብዳቤ ጽፍ ነበርና ታሪካውን ዳራውን በምናይበት ሰዓት ላይ በኤፌሶን ለቆሮንቶስ የጻፈበት ምክንያት ምንድነው ካለ ከዚህ ቀደም ቆሮንቶስ ላይ ሆኖ አስተምሯል። የሚስዮናዊ ጉዞ አድርጓል። እዛ ቆይቶ ነበር። ልክ ለዚያ ነው ይህንን እያደረገ ያለው።
በደንብ መረዳት ያለብን ብዙ ነገሮች አሉና ያንን መረዳት እንድንችል በትክክል ማንበብ ደግሞ ያስፈልጋል። ሐዋርያ ጳውሎስ በኤፌሶን ሆኖ ለቆሮንቶስ ቤተክርስቲያን ሊጽፍ የቻለበት ሌላው ምክንያት ምንድነው ማለት ነው? የነበሩ ችግሮችን በሙሉ ሰምቶ ነበር። ችግሮችን ሙሉ በሙሉ ስለሰማ ለሰማው ነገር ነው እየጻፈ የነበረው። ቆሮንቶስን በመናይበት ሰዓት ላይ ቆሮንቶስን ወይም ደግሞ በቆሮንቶስ ያሉ ህዝብን ወይም ደግሞ ቤተክርስቲያንን በመናይበት ሰዓት ላይ በብዙ ነገር በምቾት የምትገኝ ከተማ ነች እና ከዚህ የተነሳ በቆሮንቶስ ቤተክርስቲያን የተፈጠሩ ብዙ ችግሮች ነበሩ። ብዙ ችግሮች ተፈጥሮ ነበር። የተፈጠሩንም ችግሮች ሁሉ ደግሞ ሐዋርያ ጳውሎስ ሰምቷልና ይሄንን እንደ መግቢያ አድርጌ ለመናገር ፈልጌ እንጂ አሁን ስለ ቆሮንቶስ ቤተክርስቲያን ስለ ኤፌሶን ቤተክርስቲያን ለመናገር ፈልጌ አይደለም። እና ይሄ ስለ ታሪካዊ ዳራ እንዴት ነው ከየት ነው ወዴት መጣ ለሚለው በምናይበት ሰዓት ነውና ታሪካዊ ዳራ ማወቅ ወሳኝ ነው። ታሪካዊን ዳራ ማወቅ ያስፈልጋል ለሚለው ነው። እና ሐዋርያ ጳውሎስ በኤፌሶን ሆኖ ለቆሮንቶስ ቤተክርስቲያን ደብዳቤ የጻፈባቸው ምክንያቶች ምንድናቸው ከተባለ ኤፌሶን ለሆኖ ቆሮንቶስ ላይ የነበሩትን ችግሮችን ስለሰማ ነው። ችግሮችን ስለሰማ ይሄንን ደብዳቤ ጽፏል ማለት ነው። በቆሮንቶስ ቤተክርስቲያን ላይ ብዙ ችግሮች ነበሩ። ያንን በኋላ ስንመለስ ዲፕሊ የነበሩ ችግሮች ምንድናቸው እንዴት ናቸው በዝርዝር ምናልባት ልትሉ ስለምትችሉ እሱን በዝርዝር የማብራራላችሁ ይሆናል። ነገር ግን በእያንዳንዱ አሁን ለምሳሌ በኤፌሶን ሆኖ በቆሮንቶስ ጻፈ እንዳልኩኝ እንደገና ደግሞ ሐዋርያ ጳውሎስ በሮሜ ላይ ሆኖ የጻፋቸው መልእክቶች አሉ። ሮሜ ላይ የጻፋቸው መልእክቶች ሮሜ ላይ በነበረበት ሰዓት ላይ በጊዜው የነበረው ሁኔታ ምን ነበር? ሮሜን ሲጽፍ በሮሜ ላይ በነበረበት ሰዓት ሐዋርያ ጳውሎስ ሮሜን ሲጽፍ በጊዜው የነበሩ ችግሮች ምንድናቸው? የመልእክቱ ጭብጥ ሐሳብ ምንድነው? ለችግሩ የተፈለገው መፍትሄ ምንድነው? እንደገና ደግሞ እያንዳንዱን ደግሞ ለእያንዳንዱ ሰው በህይወታቸው ውስጥ ያስቀመጠው ወይ ነው እንዲረዱ ያደረጋቸው ነጥቦች ምንድናቸው? እንደገና ደግሞ ይሄ ሮሜ መጽሐፉ ደግሞ ለዛሬዋ ቤተክርስቲያን ደግሞ የሚሰጠው አስተምሮት ምንድነው? እሱን በዝርዝር ማወቅ ያለብን ሁኔታዎች ናቸው። ሌላው ደግሞ ለዛሬዋ ቤተክርስቲያን የምናውቃቸው ከሮሜ መልእክት የምናውቃቸው የሚጠቅመን ነገር ምንድነው የሚለው ነገር አስተምሮቶችን አግኝተን ማለፍ የምንችልባቸው ሁኔታዎች አሉ። ከዚያም በኋላ ስለ ሮሜ አጠቃላይ ጻፍባቸው ማጠቃለያ ፖይንቶች ዋና ነጥቦች ምንድናቸው የሚለውን በዝርዝር የምናይ ይሆናል። ይሄኛውን አሁንም ምናልባት ትናንትና ከቀረው ሐሳብ ላይ አስቀድሜ የሆነ ትንሽ ገለጻ ላድርግ በሚለው የመጣሁት ነውና ተባረኩልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጌታ ኢየሱስ አይምሮቻችሁን ይክፈትላችሁ፣ ልቦናዎቻችሁን ያብራላችሁ፣ በነገር ሁሉ ተከናወኑ። እወዳችኋለሁ። ደግሜም እላለሁ እወዳችኋለሁ። አሁንም ደግሞ አንድን መልእክት ከስራ አስቀምጥላችኋለሁ። በዚህ ሊንክ ላይ ያው እንግዲህ በዩቲዩብ ሊንክ አለን። በዚያን ሊንክ ከዚህ ከትምህርቶች በኋላ ያው እንግዲህ አስቀምጥላችኋለሁ። ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን፣ ላይክ ማድረጋችሁን፣ ኮሜንት መጻፋችሁን፣ ኮፒ ሊንክ ማድረጋችሁን ያንን እንዳትረሱ። ምክንያቱም አሁን እያደረግን ያለው ነገር ምንድነው ካላችሁ ወንጌል በዓለም ሁሉ እንዲደርስ ምናልባት ያኔ እነ ሐዋርያ ጳውሎስ ይህንን ወንጌል ሲያደርሱ ሚስዮናዊ ሆነው በእንደተለያየ አይነት መንገድ ምናልባት ሄደው ያንን ወንጌል አገልግለዋል። ዛሬ ደግሞ ይህንን ወንጌል እንድናገለግል እግዚአብሔር ይህንን በር ከፍቶልናልና እግዚአብሔር በከፈተልን መንገድና በር ይህንን ወንጌል በኃይል አብረን እንሰራለን። ስለዚህ ኮፒ ሊንክ፣ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን እንዳትረሱ። ተባረኩልኝ። ያው እንግዲህ አብረን እንስራ፣ የእግዚአብሔርን ወንጌል አብረን እናገልግል፣ አብሮ ሰራተኞች እንሁን። ከኔ ጎን ለመንቀሳቀስ ሞክሩ። ጌታ ጸጋውን ያብዛላችሁ። ተባረኩ። ደህና ሁኑ።